ኖላዊቶች እንዴት ተለመደው ኖላዊቶችን ይዤላችሁ መጥቻለሁ ማለት ነው። ተምቹና ድንብላል ተገናኝተው መፍትሄ ለማግኘት እንግዲህ ተምቹም ይቅርታ ጠይቋት ነበር። ይቅርታውን ልትቀበለው አልቻለችም። ሀና ምን አስደነግጣት? ምን ራሷን አሳታት ማለት ነው። የኤላ ፍቅር እንግዲህ አዝሮ እየደፋት ነው። አሴር ሽማግሌ ሆኖ ለሀና እንግዲህ መልእክት እያደረሰ ይገኛል ማለት ነው። ሀናም ደግሞ ምን ነው በቀረብኝ፣ ምን ነው እሺ ብዬው ቢሆን ይህን ያህል ምን አጥፍቼ ነው ፈጣሪ ሆይ እንደዚህ ምቀጠኝ እያለች እያለቀሰ ትገኛለች ማለት ነው። ሰላምና ወይዘሮ ሜላት የተጣሉበት ምክንያት ምንድን ነው? በመሀላቸው ችግራቸው ሊፈታ አልቻለም ማለት ነው። ይህን ያደረገችው ወይዘሮ ሜላት የባዩሽን ገዳይ አገኛለሁ ብላ ስትል፣ ሰላምም ደግሞ አይሆንም እንዴት እንደዚህ ታደርጊያለሽ በመባል ለምን ለወይዘሮ አስቴር ነገርሻት በመባባል እንግዲህ ተቀያይመዋል ማለት ነው። ሀናም ለመገላገል ሞክራ ነበረ ግን እሳ አልቻለችም ማለት ነው። ኖላዊትም እንግዲህ ከፋኖሴ ጋር ጠቅላል እንበል እያለ ነው። ሰላም ጤና ይስጥልኝ ውድ ቤተሰቦቼ፣ ለቻናል አዲስ ከሆናችሁ ላይክ፣ ሸር፣ ሰብስክራይብ ማድረግና አትርሱ ማለት ነው። ዛሬ እንደተለመደ ይዘንላችሁ የመጣ ነው ኖላዊቶችን ነው ማለት ነው። እንግዲህ አሴርና ሀና በስተመጨረሻ አንድ ላይ ለመሆን እየሞከሩ ነበር ማለት ነው። ያው ነበር ስላችሁ አሴር እየለመናት ያለው አሁን ላይ ለራሱ ሳይሆን ለአቶ ኤላ ነው ማለት ነው። ኤላ በአሁን ሰዓት ላይ የሚገኘው በሽታ ይዞታል ማለት ነው። እያንገሸገሸ ይገኛል ማለት ነው። ምክንያቱም እሱ ነገር ደግሞ በጣም ከባድ ነው፣ የፍቅር ስሜቱ ማለት ነው። የፍቅር ስሜት እየጎዳው ነው ማለት ነው። ሀና ግን በጣም ባለጌ ነሽ፣ ያው ምንም ማድረግ አንችልም ማለት ነው። እሷ ጋር አንድ ላይ እንደሆኑ ብለን ተፍ እያልን ነበር ማለት ነው ጋይስ፣ አንድ ላይ ለማገናኘት። እሷ ግን አልፈልግም ብላለች። አሻፍርኝ አልፈልግም ከዚህ በኋላ ብላ ነበረ። አሁን ምን አስለቀሳት? ምን አንገበግባት ማለት ነው። ሀና ማለት ነው እያስለቀሳት እና እያንገበግባት ይገኛል። ኖላዊትም ደግሞ ፋኖሴ እቤቱ ሄዳ አድራ ነበር ማለት ነው። ከዚህ በኋላ አብረን ብናደር ምን ይመስልሻል? አብረን እያደርን አንድ ላይ ጊዜያችንን እያሳለፍን ሲላት ደስ ይለኝ ነበር በዚሁ ብጠቀልልሽ ብሏት ነበር ማለት ነው። ግን እሳ ምን ያዛት ብላ ስጠይቀው እሷም ደግሞ አይሆንም በፍጹም እያለ ይነግራታል ማለት ነው። ምክንያቱም ሀንዬ አሁን በዚህ ሰዓት ላይ ያለችበት ሁኔታ በጣም ከባድ ችግር ውስጥ ነው ያለችው ብሏል ማለት ነው። ምን ሆናለች ሀና ታግባ አለች እንዴ እያለችው ነበር ማለት ነው። እሷም ደግሞ እንደዛ ብላ የጠየቀችው ያው እንግዲህ ታውቃላችሁ አግብቼ ወልጄ ከብጄ ማየት እፈልጋለሁ፣ በልጅነት መውለድ እፈልጋለሁ ብላለች ማለት ነው። ፋኖሴ ማለት ነው። ፋኖሴ በዚህ ሰዓት ላይ እንግዲህ ደስ ብሏታል ማለት ነው። አሴርና ተምቹ እንግዲህ ግራ ገብቷቸዋል ማለት ነው። ለምን አልነገርከኝም ሀና ማፍቀርህን ሶሪ ድንብላል ማፍቀርህን እያለው ነበር ማለት ነው። እሱም ደግሞ በፍጹም ድንብላል በጣም ጥሩ ልጅ ናት፣ ድንብላል በጣም መልካም ልጅ ናት፣ ከሷ ምን ፈልገህ ነው እያለ ይጠይቀዋል ማለት ነው። እሱም ደግሞ ከዚህ በኋላ ምን እንደምትፈልግ ብቻ ይሄን ብቻ ንገረኝ እያለ ይጠይቀዋል ማለት ነው። ከዚህ ያቶ ኖላዊት እንግዲህ ነገር ግራ ያጋባል ማለት ነው። ግን ኖላዊት በሰርጉ ቀን እንግዲህ ሀና አኩርፋለች ማለት ነው። እሷን ፍቅር ውስጥ ገብታለች። በነገራችን ላይ የአሲር የተምቹ ፍቅር የኤላ ፍቅር ይዞኛል ብላለች ማለት ነው። ኤላ ምን ላድርገው ነው እያለች ግራ ተጋብታለች ማለት ነው። ኤሉዬን አፍቅሬዋለሁ እያለች ነው ማለት ነው። እንግዲህ ኤሉ ብዙ ጊዜ ጠበቃት፣ ረጅም ጊዜ ለሷ በጣም ብዙ ጊዜ እየጠበቃት ነበር ማለት ነው። እሷ ያው አሻፈሬ ብላ ወደ እንትና ሄዳ ነው እንጂ ማለት ነው። ውድ ቤተሰቦቼ በዚህ ሰዓት ላይ እንግዲህ ግራ ተጋብታለች ማለት ነው። ሀና ግራ የተጋባየው እንደነገርኳቸው በጎና ሲረን አስቀምጣ ነበር ዞር ስትል የነበረው ማለት ነው። ኤላን አስቀምጠው አሁን ደግሞ ኢዛን ለመተው ከባድ ነው ማለት ነው። ያው ታውቁታላችሁ ነገሩ ማለት ነው። በቅርቡ ብቻ ግን እያንዳንዱ ነገር ይገለጻል ብዬ አስባለሁ ማለት ነው። ይህ ነገር ደግሞ ይቀጥላል፣ ሊጎዳ አይችልም ማለት ነው። አቶ መስፍንም ደግሞ ቤቱ አልሄደም ማለት ነው። ያው ታውቃላችሁ ከቤት ወጥቷል ማለት ነው። ኖላዊት ማነው ሶሪ መስፍን ማለት ነው። መስፍን የወጣበት ምክንያት ምንድን ነው? ከዛ ቤት ውስጥ ወጥቶ ግራ ገብቶታል ማለት ነው። ይሄ ነገር እንዴት ነው የሆነለት ማለት ነው? ውድ ቤተሰቦች ከዛ ሊወጣ የቻለው በሜላት ምክንያት ነው። ሜላት ጋር ተጣልተው ነው ማለት ነው። ውድ ቤተሰቦቼ ሜላት ትንሽ ሀርድ ሆናለች በዚህ ሰዓት ላይ ማለት ነው። ድርጅቷም ስለተወሰደባት እሱ ነገርም ስላለ በጣም አሳስቧታል። ብዙ ነገር በቃ ልቧን የሰበረው ነገር አለ ማለት ነው። እሱን አንድ ላይ ለማድረግ ጥረት እያደረገች ነበረ፣ ግን የእሷን የሚረዳት የለም። በየቀኑ ብዙ ነገሮች ይፈጠራሉ፣ ብዙ ነገሮች እንትን እያሉባት ነው ውዶችዬ ማለት ነው። ወይዘሮ አስቴርም ደግሞ ምን ልሆን ብለሽ ነው የገዳይን
እንትን እፈልጋለሁ የምትይው ምንድን ነው የምትፈልጊው ብላታለች ማለት ነው። ቆይ ምን እየፈለግሽ ነው? የገዳይ የሟች ገዳይን ሰው ፈልጋለሁ የምትይው ልትገሊው ነው ወይስ ምን ልታረጊ ነው? ድጋሚ እስር ቤት መግባት ፈልገሽ ነው ወይ? ወይዘሪት ሜሉካ እያለች እየተቆጣቻት ነበር ማለት ነው። ሰላምንም ደግሞ የተቆጣቻት ለምንድን ነው ለማየ የነገርሻት ብላ ተቆጣቻት ማለት ነው። ሜላት እንግዲህ ያው እኛ ለራስሽ ብለን ነው የራስሽ ጉዳይ እምቢ ካልሽም ደግሞ በእርግጥ አንዱ ቤት ጥሩ አይደለም ማለት ነው። እርግብና እንትናም ደግሞ እስር ቤት ይገኛሉ ማለት ነው። ሜሮን እስካሁን አልተፈታችም። ኖላዊትም እንግዲህ ግራ ገብቶታል ማለት ነው። የሀና ጉዳይ በጣም ስላዘለችበት አሁን ደግሞ ኤላ እንግዲህ ታሟል ብሎ ሊነግራት አሲር ሲሄድ እሪ ብላ ተወርቃለች ማለት ነው። ችግር አለ ወይ ምንድነው ችግሩ ይላታል ማለት ነው። ችግር እንኳ የለም ግን እሳ ትንሽ ስላበበው ነው በአንቺ ምክንያት ራሷን ሀናም ወደቀች ማለት ነው። ኖላዊትም እንግዲህ በዚህ በብርድ ጠቅለለለለለ ብሏል ማለት ነው ከፋኖሴ ጋር ማለት ነው። ፋኖሴ ያው ታውቃላችሁ ትወደዋለች ማለት ነው። ፋኖሴ ስዊት እኮ ናት ጋይዝ ማለት ነው። ፋኖሴ ያው ታውቃላችሁ ባለቤት ሆናለች። በዚሁ ጠቅላላ ካረሰ ቤት አዛኩባችሁ መቼም እኔ ማለት ነው። ስለ ፍቅር ሲወራ እኔ ለራሴ ያዝገኛል። እንዴት አያዝገኝም? ሀና እንግዲህ ወስኝ ስልሽ እምቢ ብለሽ አሁን በስተመጨረሻ ቁመሽ ቀርተሻል ማለት ነው ውዶቼ። ሀና በእርግጥ እንደነገርኳችሁ ትንሽ ታስቸግራለች ማለት አስቸጋሪ ልጅ ነች። አቶ ኖላዊት ግራ አጋብተዋል ማለት ነው። አሴር በስተመጨረሻ ለኤላ ልመና እየለመነ ነው ሀናን ማለት ነው። በፊት ላይ ያው ታውቃላችሁ ሀና የእንትና ነበረች ማለት ነው የአሴር ነበረች። አሁን ላይ ግን ለሰው ነው እየለመናት ያለው ለራሱ አይፈልጋትም ማለት ነው። ሀንቾ ያው ምንም ልል አልችልም በነገራችን ላይ ማለት ነው። ስለ ኖላዊቶች ፍቅር ሁሉም የፍቅር ስሜት እያንዳንዱን የቻለ ቻሌንጅ አላቸው ማለት ነው። ተምቹ እንግዲህ ወስን ማለት ነው። ወይ እርግብን ወስን ወይም ደግሞ ድንብላልን እንግዲህ አሲር ነው መቼም ተላላኪው። አልፈልግም ከዚህ በኋላ ያችን ደንቆሮ እርግብን እወዳታለሁ ስትል በአንደበት ስትነግራቸው ሰምቻለሁ። ስለዚህ የራስ ጉዳይ እኔ እናንተን የሚያገናኘን ነገር ምንም ነገር የለም ከዚህ በኋላ አጠገቤ እንዳደረስ ብላ ተቆጣችሁ ማለት ነው። ድንብላልን እንግዲህ እንደዛ ያደረገችበት ምክንያት ነግሬያችኋለሁ። ልቧ በጣም ተሰብሯል ማለት ነው። ተምቹ ለነ ኖላዊት ሲያወራ ስለሰማችሁ እሱ በማስመልከት እንግዲህ ቅጥል ብላለች ማለት ነው። የተቃጠለችበት ምክንያት ይሄ ነው ማለት ነው። አቶ ኖላዊት እንግዲህ ይቅርታ ጠይቃት ልጅቷን። ተምቹ አሁን ላይ በጣም እየተበሳጨና እየተናደደ ነው። መስፍን አጋጣሚ ሆኖ ውጭ ላይ አግኝቷቸው ነበር ማለት ነው። መስፍን በነገራችን ላይ ሜላት ከቤት አስወጥታዋለች ማለት ነው። ከውጭ ነው ያለው ማለት ነው። የሚያድረው የሚበላው የሚጠጣው። ሰላም ለማስታረቅ ጥረት እያደረገ ነው። እንደዚሁም ምላሴ ምሳ ጋብዞት እሱን ለማውራት መክሯል ማለት ነው። ምክንያቱም እሱ እንዲመለስ ወደ ቤት ብለው አባታቸውን ጥረት እያደረጉ ነው። ሜላት ትንሽ እንደነገርኳቸው ሀርድ ናት ይቺ እንኳፍ ማለት ነው። ስለዚህ እሱን ለማድረግ እንግዲህ ጥረት እያደረጉ ይገኛሉ ማለት ነው። ዴቫ ቀና እያሉ ነው ማለት ነው። የወይዘሮ ሜሉካ ነገር እንግዲህ ግራ ቢያጋባንም አንድ ላይ አድርገው ጥረት እያደረጉ ይገኛሉ ማለት ነው። በቅርቡ ቀን እንግዲህ ሜሉካ አባታችሁ እስከ መቼ ነው ውጭ የሚሆነው እያለ ሰላምም ጋር የተነጋገሩት በዚህ ነው ማለት ነው። ሰላም እንግዲህ በጣም ሀርድ ይሆናለች ማለት ነው። ትንሽ ፍልፍል ናት። ሰላምም ያው ለአባቷ ስትል ብዙ ነገር ትሆናለች ማለት ነው። ይሄ ነገር ደግሞ ግራ እያጋባ ነው ማለት ነው። ሜላትንም እንደዚሁም ደግሞ እችን ማንን ነው ግራ አጋብቷታል ማለት ነው። ግራ ያጋባቸው ነገር ምንድን ነው? ወይዘሮ ድንብላል እንግዲህ በፍቅር ብድ እያለ ነው በተምቹ ፍቅር ግን እሷ አይሆንም በፍጹም ሊሆን አይችልም ማለት ነው እየተባለ ነው ማለት ነው። በዚህ ሰዓት ላይ ከባድ ነው ውዶች ይሄ ማለት ነው። ይሄ ነገር ደግሞ እስከ መቼ ነው እንግዲህ ድንብላልን ይቅርታ መጠየቅ አለበት። እውነት ለመናገር አሲር
አሲር ይቅርታ ጠይቆ እንትን ማለት አለበት ማለት ነው። እውነቴን ነው የምላችሁ፣ ይቅርታ ይበላት ነው የምለው ማለት ነው። በጣም ከባድ ነው ይሄ ነገር። እስከ መቼ ድረስ ይቀጥላል? እስከ መቼ ድረስ ይሆናል ማለት ነው። አሲርና እንግዲህ ድንብላል አውርተው ነበር እንደሚወዳት እንደሚያፈቅራት። እሱ እኮ ይወድሻል፣ እሱ እኮ ያፈቅርሻል ድንብላል እንዲህ አትሁኝ እያለ ነበር ማለት ነው። ይህንን እንግዲህ ቆፍጠን ብለሽ ተናገሪ እያልን እኛም ግራ ገብቶናል ማለት ነው። ምክንያቱም አሲር አሁን ላይ የራሱ ፍቅር አለው ለቀቀው ማለት ነው። ሲለቀው ወደ የት ዞረ? አሁን ወደ ሽምግልና፣ በቃ የኖላዊት ሽምግልና ጥሞታል መሰለኝና ወደ ኖላዊት ሽምግልና እየሄደ እየገባ እነሱን አንድ ላይ ለማድረግ ጥረት እያደረገ ይገኛል። አንዴ በተምቹ አንዴ በኤላ እየገባ ነው ማለት ነው። ሀናም ትንሽ ምክር ብትሰሚ ጥሩ ነበር፣ አሁን አታልቅሽብን ማለት ነው። እንግዲህ በቅርብ ቀን መስፍንም ወደ ቤቱ ተመልሶ ወይዘሮ አስቱካም ደግሞ ለእሱን ለመመለስ ጥረት እያደረገች ነው። ሰላምና ምላሴም ማለት ነው። ግራ ስለገባቸው ነው፣ አትፍረዱባቸው ማለት ነው። አብዞ ሰላም ትንሽ ሀርድ ናት። ላይክ፣ ሼር፣ ሰብስክራይብ አድርጎ ወዳችኋለሁ። ባይ ባይ።